ታላቅ የምስራች ለሐዋሳ ከተማ ኦርቶዶክሳውያን በሙሉ ግንቦት 19 የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ቅዳሴ ቤቱ በታላቅ ድምቀት ይከበራል። ቅዳሴ ቤቱ የሚከበርባቸው ሁለት ምክንያቶች፣ አንደኛው በ1953 ዓመተ ምህረት የቅዱስ ገብርኤል ጽላት ከይርጋለም መጥቶ ለመጀመሪያ ጊዜ የገባው በዚች መቃኞ ግንቦት 19 በመሆኑ፣ ሁለተኛው ይህ ግዙፍ ህንጻ ቤተክርስቲያን ለ18 ዓመታት በብፁዕ አባታችን አቡነ በርተለሜዎስ መሪነት ግንባታው ሲከናወን ቆይቶ 1995 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስና በመላው የቅዱስ ሲኖዶስ አባላት ተባርኮ ጽላቱ የገባበት ግንቦት 19 በመሆኑ ነው። በተጨማሪም በዚህ ዕለት በቅዱስ ፓትርያርኩ ገዳሙ የተገደመበት ዕለት በመሆኑ ቅዳሴ ቤቱ ይከበራል። ውድ የሐዋሳ ከተማ ኦርቶዶክሳውያን ግንቦት 19 2017 ዓመተ ምህረት በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ተገኝታችሁ ቅዳሴ ቤቱን እንድታከብሩ ከሊቀ መላእክት ከቅዱስ ገብርኤል ረድኤት በረከት ተሳታፊ እንድትሆኑ በቅድስት ቤተክርስቲያን ስም መንፈሳዊ ጥሪያችንን እናስተላልፋለን። ግንቦት 19 በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም አይቀርም።